ምን ሆነሽ ነው? እኔ አርሳተኩ ቅርቴን ይወድ አረፈርኩ ባለ ማሚ ጋር ያወራው ስልኬ ባላንስ አልዘጋም። እስቲ ወጥስ ፎቶ አብራልኝ። እሳቸው ውጪ ሆኖ አንቺ ነኝ እዚህ ታስቸግራለሽ አይደል? አጠይቃቸው ምን ይሆናል? ይስዱን ፓስወርዱን አፈቅርሻለሁ። ምንድነው? ፍቅረኛ እንዳለኝ ታውቂያለሽ? ድጋሚ አትበይናደ። አንቺ ምን ሆነሽ ነው? ፓስወርድ እኮ ነው። አንቺ ነኝ እንደዛ ነገር ደስ አይለኝም እንዴ? ኮንዶም ስጠኝ እስቲ በእናትህ። ለአመታት ያፈቀራት ፍቅረኛውን አብረን እንደር ሲላት አሻፈሬን ብላ ሰንብታ ዛሬ ያውም በማርያም ቀን እሺ ማለቷ ለራሱም ደንቆታል። ለዚህ ነው ሲሮጥ ደንበኛው ጆዬ ሱቅ ሄዶ ጆዬ ኮንዶም ስጠኝ እስቲ በእናትህ። አረ በለው ዛሬ ደግሞ ምን ታገኘ እባክህ? ቺኳ ዛሬ አብረን እንደር ስላት እኮ እሺ አለችኝ በእናትህ። አረ ያጣፍጥልህ በእናትህ። ይኸውንካ አቦይ መቼ በእናትህ በልደና ዋለልኝ። ቻው የኔ ፍቅር ቆየሁ አይደለ? ይቅርታ እንሂዳ። ቆይ መጀመሪያ መግዛት ያለብን ዕቃ አለ። የኔ ቆንጆ ከአንድም ሁለት አለ እንዳታስቢ፣ አሁኑኑ እንሂድ። ማለት የምን ዕቃ? ማለት ምንድነው የገዛኸው? ያንን ነዋ አብረን ስናድር። ናቲ ምን እያልክ ነው? እኔ አብረን እንደር ስትል እሺ ያልኩ ነገ ማርያም ስለምትነቅ ሌሊት ማህሌት እንድንቆም ነው። ዕቃ ያልኩት ደግሞ ነጠላና ጸሎት መጽሐፍ ልገዛልህ ነበር። ስማኝ፣ ፍቅር በዝሙት መውደቂያ ሳይሆን ቅዱስ ወደ ሆነው ጋብቻ መሸጋገሪያ ድልድይ ነው። ከትዳር በፊት የሚደረግ ጾታዊ ግንኙነት ዝሙት ይባላል። ዝሙት ደግሞ ስጋን አርክሳ ነፍስን የምታጠፋ መርዝ ናት። ወጣትነትም ለጽድቅ የሚቆምበት እንጂ ለኃጢአት የሚተኛበት ጊዜ አይደለም። መጽሐፍም ሴሰኞችና መንዝሮችን እግዚአብሔር ይፈርድባቸዋል ይላል። ስማ፣ እንዳይፈረድብህ ዝሙትን ተጸየፋት። ሀኒ ይቅር በይኝ፣ ሁሉንም ትቼዋለሁ። እንደውም ነጠላውን ራሴ ነው የሚገዛው። በፍጹም አንተ ብርን በሙታን ሳማር ቅዱስ ሚካኤል አንድነት ገዳም ለሚገኙ አባቶች በአታቸው ማሰሪያ ይሆን ዘንድ በዚያ አድራሻ ላክ። ስራው እስኪጠናቀቅ ማገዝ መንፈሳዊ ግዴታችን ነውና ገንዘብ ስታገኝ ላክ። እጂ ከዚህ እጂ ይኸው ብዬ ያዢ ግድ የለም ያዢ ችግር አንተ ብለህ ድሃ መቀለብ ጀመርክ። ሀኒ ምን እያደረግሽ ነው? በፈጣሪ ስም ኧረ ተይ ተረጋጊ። ወጪ ከዚህ እቺ እብድ ሁለተኛ ደጄ ትርገጥና ውርድ ከራሴ። እረፊ ሀና፣ ብታቂ የምትኖሪበት ቤት እሷ በሰራችው ነው። እስቲ በማታቂው ነገር አትጩሂ። ምን እያልክ ነው ደግሞ? በገዛ ቤት የእሷ ቤት ነው ልትለኝ ነው? አዎ እኛ እንግዛው እንጂ ቤቱ የሷ ነበር። መስታወት ትባላለች። ይሄ ቤት አረብ ሀገር ደም ተፍታ የሰራችው ቤቷ ነው። ነገር ግን ሀገሯ ስትገባ የገዛ ባሏ ንብረቷን ሽጦ ገንዘቧን በትኖ ሌላ ትዳር ይዞ ጠበቃል። እንደምታያት ሆነች። ሁሌ በራችንን የምትቆሰቁሰው የእኛን ፍርፋሪ ፈልጋ ሳይሆን ትዝታዋ እዚህ ስላለ ብቻ ነው። እኔም ይህንን ሁሉ የሰማሁት ቤቱ ከተገዛ በኋላ። ስሚ፣ መንገድ ላይ የምናያቸው የኔ ቢጤዎች ሁሉ ድሃ ሆነው አልተፈጠሩ። ጊዜ ጥሏቸው ባልጠበቁት እንቅፋት ተመተው አሊያም ታመው ይሆናል። ድሃ ብሎ መፍረድና ድሃ ሆኖ መኖር ይለያያል። እኛም ነገ ምን እንሆን አናውቅም። ደግሞ መጥላት ድሃን ሳይሆን ድህነትን ነው። ነይ አይዞሽ፣ ነይ አትፍሪ፣ ነይ የኔ እናት ነይ አትፍሪ። ሆዲሽ ምን ሆኖ ነው እንደዚህ ትልቅዬ የሆነው? አይ አንተ እርጉዝ ነኝ። እርጉዝ ማለት ምን ማለት ነው? ልጅ ነው ልጅ። እንዴት አድርገሽ ነው ልጁን ሆድሽ ውስጥ የከተትሽው? ባሌ ለኔ ሰጠኝ፣ ለባሌ ደግሞ ፈጣሪ ሰጠው። እንዴ እንደዛ ነው? እሺ ባልሽ ፈጣሪን አግኝቶታል እንዴ? ሰማይ ላይ ሄደው? አይ እንደዛ ማለት አይደለም። ባልሽ አምጥቶ ለአንቺ ሲሰጥሽ ከዛ አንቺ ደግሞ ልጁን ዋጥሽው? ውይ በጣም ጥቂት ትጠይቃለህ፣ ጥቂት ታበዛለህ። ሂድ እሺ፣ ተጫወት። ምን እየሰራ ነው ልጁ ግን ሆድሽ ውስጥ? ሂድ እሺ፣ ሂድ በቃ እናቱ ጋር ሂድና ተጫወት። እሺ እኔ እኮ አውቃለሁ ልጁን ውጠሽው ነው። ለምን እንደዋጥኩት ደግሞ ልንገርህ። እንደዚህ እንዳንተ ብዙ ጥያቄ እየጠየቀ ሲያስቸግረኝ ይዤ ዋጥ አደረኩት። ይህን ጥያቄ መጠየቅ ካላቆምክ አንተንም እወጣለሁ። ቦቅቧቃ የኔ ፍቅር የቤተሰቦችን ድግስ እንዴት አየው? ይጣፍጣል ወይ? በጣም ቆንጆ ነው። በስመ አብ። በነገራችን ላይ መደገስ ግዴታ አይደል እንዴ? የፍርፍሩ ይሁን ችግር የለም። ብፌ ላይ ንፍሮ ወደ ለቅሶ እየገባህ ነው ነገሩ። ለአይነት እኮ ነው። አይንሽ ይፍሰስ።
ምን ነው እሱን ካልተመቸከ ቦሎቄ አለለ በደንብ ተዘብዝቦ ነው የተሰራው። ቦሎቄው በጣም ቆንጆ አይቼዋለሁ። በጣም ቆንጆ በስመ አብ። በተለይ ባይሰሩት ፈጣሪው እንዴ ዛሬ ጠብቀኝ፣ አንተ ጠብቀኝ እንጂ የዚህ ቤት ምግብ ካልሆነ አብሽ እንጣለ እንዴ? አብሽ እኮ አለ። ጭራሽ ብፌ ላይ አብሽ ሆዳችንን ለስለስ ያደርገዋል። እውነት በእውነት ይጣረ። አይ በፈጠረሽ እሺ ብላ ብላ ብላ። ምን ነው አናስገባም ሲሉኝ በዛው በቀረው። ምን አልከኝ? በጣም ለሰለሰ የኔ እናት የተባረከ ቤተሰብ። ያዙ ምንድን ነው? ዲዘርት ነው። ዲዘርት ነው። ያዝ። በሶ ጭብጥ ነው ዲዘርቱ። ምን ነው አልተመቸም? ጭብጡ ወይስ በጥብጥ እናርግ? ጭራሽ ህይወቴን ጨብጠሽ ልትበጠብጩ። አምላኬ ምን ውስጥ ነው የከተትከኝ? የት ነበርኩ ሰው ስታገናኘኝ? አንቺ እንግዲህ አንደኛሽን ያው ምግቡን አግብተሻል። እኔ ምን ሰራልሻለሁ? ወዴት ነው? አልሞት አልኩሽ። ወጥርግ በል እስቲ ዳጣውን አምጪልኝ። እየነከርኩ ድብላ ቢያንስ